ወላይታ የራሱ ፐርሙስ አለ። ይሄ ፐርሙስ ወላይታ አሁን ዘመናዊ ፐርሙስ እስከምመጣ ድረስ ነጮችም በሆኑ የፐርሙስ ስራ የተማሩት ከኢትዮጵያውያን ማለት ነው። ስለዚህ የራሳችን ፐርሙስ ነበረን። ይሄ ፐርሙስ ደግሞ አጠቃቀሙን በጣም ዩኒክ ነው። ስንጠቀም ሙቅ ነገር አሁን እየጨመርኩ ነው። እዚህ ላይ ሲጨመርም በዚህ በኩል ይጨምራል። ይጨመርና ይህን ስንገለብጠው አያፈስም። ሙቀት እንዳይወጣ እችን ከድናለሁ፣ እችን ከድናለሁ። ጠዋት የተጨመረ ነገር ማታ እንግዳ ስመጣ ከዚህ እየተቀዳ ወይ ለአባወራ ወይ ለእንግዳ ከዚህ እየተቀዳ ለምን አያፈስም የሚል ጥያቄ ይነሳል። እዚህ ጋር ገብቶ ግን አላፈሰስም ለምን አያፈስም የሚል ጥያቄ ብዙ ጊዜ ይነሳል። እሺ ለምንድነው የማያፈሰው? ለምንድነው የማያፈሰው ብለው የኔም ጥያቄ ነው። ያንን መልስ የምንሰጠው መቼ ነው? ወላይታ የዚችን ፓተንት ራይት ካገኘ በኋላ ክፍት አድርገን በዚህ መልክ አያፈስም ብለውን የምናሳየው በዛን ጊዜ አሁን ጨምረን አንተ ጨምር አጣርገ በደምብ ይገለጽ ጨምር ዝም ብለህ ጨምር ምንም ሙቀቱ መጠኑ ሳይቀንስ 6 ሰዓት የማቆየት አቅም አለው ማለት ነው። ይሄ እንግዲህ ነጮች የፐርሙስን ስራ የተማሩት ከኛ ከኢትዮጵያውያን ስለሆነ ይሄ በጣም አሁን ብዙውን ጊዜ የዚህችን እንትን ኮፒ ለማድረግ የሚፈልጉ ሰዎች አሉ። በምታገኙት አጋጣሚ የወላይታ እንደሆነ እየነገራችሁ